በኃጢአተኞች መብዛት አማካኝነት ክረምት ያጥራል። እድሜ የሚቆጠረው እየተቀነሰ ነው። እንዴት ነው እየተቀነሰ ነው? ልክ ነው። አዳም ይህንን ያህል እድሜ ተብሎ 5500 ዘመን እድሜ ሰጥቻለሁ አለ። የካቲትን ጨርሰው የካቲት አካባቢ ነው ጦርነቱ። እስከ የካቲት ድረስ አዝመራ ይሰበሰባል። የዚያኛውም ወታደርም ይሁን የወታደሩ ኃላፊ የዚህኛውም ወታደር የወታደሩ ምግብ ያስፈልጋል። እኛ ባደግንበት አካባቢ በዚህ በቀደው በሚጠራው ዱባ እየተዛዘሉ ይዘው ነው ይተክሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? እንኳን አደረሳችሁ። ዛሬ ወቅቶችን መነሻ አድርገን አጭር ቆይታ ይኖረናል። የዛሬውን መርሃ ግብራችን ማብራሪያ እንዲሰጡ የጋበዝናቸው መጋቤ ምስጢር የኔታ ዮሴፍ ዳኛው ናቸው። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ገዳም የመጽሐፍ መምህር ናቸው። ለምናነሳቸው ጥያቄዎች ሰፊ መልስ እንደሚሰጡን ተስፋ እናደርጋለን። መንፈሳዊም በዓለማዊም ሰፊ የእውቀት መድብል እንደሆነ ሁላችንንም አዲስ አይደለንም እናውቃቸዋለንና ለምናነሳቸው ጥያቄ መልስ እየሰጡ ከኛ ጋር ቆይታ የሚያደርጉ እሳቸው ናቸው። እስከ ፕሮግራማችን ፍጻሜ ድረስ መርሃ ግብሩን በመከታተል እንድትቆዩ እያሳሰቡ ወደ የኔታ እንመለሳለን ወይም ወደ ጥያቄዎቻችን እንገባለን። የኔታ እንዴት ሰነበቱ? እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እነዚህ አራት ወቅቶች የምንላቸው እንዴት ነው የሚከፈሉት? እውነት እነዚህ አራት ወቅቶች በቤተ ክርስቲያን አራቱ ወቅቶች አከፋፈላቸው እንዴት ነው? ምናልባት አሁን ያለንበትም ለምንድን ነው ይህን የምናነሳው? የኔታ ዘመነ ጽጌ የሚባለው ወቅት ነውና ምናልባት ከዚህ ጋር ለይቶ ለማወቅ እንዲመቸው ብዙውን ይሄ አንዱን ዓመት አራት ወቅቶች የሚባሉ አሉና እንዲሁ ግልጽ አድርጎ ለማሳየት አከፋፈላቸውን ቢነግሩን። መልካም። ዘመን አሁን እኛ በምናውቀው ከሰዓት ነው የሚጀምረው። ከሰዓት ከደቂቃ ነው ያለው። ከደቂቃም በታች አለ። በዘመናዊው አነጋገር ደቂቃ፣ ሰከንድ፣ ማይክሮ ሰከንድ ያሉ ወደ ታች ይሄዳሉ። ከዚያ ቀስ እያለ ደግሞ እየጨመረ ደቂቃው በተወሰነ ቁጥር ሲጨምር ሰዓት ይሆናል። ሰዓቱ በተወሰነ እንትን ሲል ዕለት ይሆናል። ዕለት ወደ ሳምንት፣ ደግሞ ሳምንት ወደ ወር፣ ወደ ዓመት ይሄዳል ማለት ነው። በሃይማኖት በኢትዮጵያው አቆጣጠር የኢትዮጵያ አቆጣጠር ነው እንትኑ ዋናው መሰረቱ። በኢትዮጵያ ይሄ ዘመናዊ አቆጣጠር መቁጠሪያም ምንም የመጣ አሁን ትምህርቱም እውቀቱም የተገኘ አሁን በቅርብ ነው የሚነገረው። በ1930ዎቹ ውስጥ ነው በደንብ ጎልቶ ስርዓተ ትምህርት ከውጭ ተይዞለት ወደዚህ መጣ። ትምህርቱ መሰጠት ተጀመረ። ከዚያ በኋላ ነው ይህን ቁጥሮች የሚላቸው ነገሮች ነው ሰከንድ፣ ማይክሮ ሰከንድ፣ ሰከንድ እና ደቂቃ፣ ሰዓት የሚባሉት በዚህ ቁጥር በዚህ አሁን ይሄ የምንጠራው ከውጭ የመጣው አይነት አጠቃቀም ነው። በእኛ ያለው ከሳድሲት፣ ሐምሲት፣ ራብዒት እያለ ነው የሚቆጠረው ወደ ባህር ሐሳቡ አቆጣጠር። ያው ኢትዮጵያ የምትጠቀመው እንዲያመት ነገር ነው የነበረው። ነገር ግን ይሄ ያድግና ጊዜ ቅድም ባልነው መንገድ ሰዓቱ ወደ ዕለት፣ ዕለቱ ወደ ሳምንት፣ ሳምንቱ ወደ ወር፣ ወሩ ወደ ዓመት ይሄዳል እና ዓመቱ በአራት ይከፈላል። ቅድም ሰው እንዳነሱት ማለት ነው። በአራት ነው ተከፍሎ ሰው ነው የሚጠቀምበት። መነሻ አለው። አንደኛው ወቅት ከሆነ ቁጥር ላይ ይነሳል ወይም ከሆነ ወር ላይ ይነሳል እናየዋለን። የራሱን ሲያገለግል ይቆያል። ወቅቱን በዚያ ይጠራበታል። በዚያ ወቅት የሚከናወኑ የተፈጥሮ
የስነ ምድር ወይም ደግሞ የአየር ንብረቶች የሚታዩበት አሉ ማለት ነው። ከነዚህ ማለት ነው እና ይህ የሰው መገልገያ ነው። የሰው መገልገያ ነው እና ኢትዮጵያ እነዚህን ሁሉ በተገቢው መንገድ ታውቃቸዋለች። ወደዚህ ከመምጣታችን በፊት ዘመን እንዲሁ ከፍሎ ይጠቀመዋል፣ ተጠቅሞታል፣ አልተጠቀመውም የሚለውን በተገቢው መንገድ ማግኘት ባልችልም እነዚህን ነገሮች ሁሉ መጠቀም የጀመረው አዳም አባታችን ነው። መስፈር የጀመረ ማለት ነው። ጊዜ ነው፣ ዓመት አይደለም፣ ዓመቱን ነው የምንከፋፍለው እና ይህንንም አደረገ የሚባለው በብዙ መንገድ በኋላ ዘመን ነው። ከነ ጥፋት ውሃ በኋላ እያይዘው ይታል ከሶስቱ ሰዎች ለአንዱ ዕጣ ደርሶት የመጣበት ወቅት ነው። ያነዚያ በኋላ ነው ይሄ ጊዜውን አሁን ምንለው የአበባ ወቅት ነው። አሁን ጽጌ አይደለ የአበባ ወቅት ነው ተብሎ የሚጠራው እንደሱ ሳይሆን እኔ በተገቢው መንገድ በተረዳሁት ይህንን ወቅትም አዳም ነው የጀመረው። እዚህ እንመጣለን። አዳም በገነት 7 ዓመት ከአንድ ወር ከ17 ቀን ቆየ ነው የሚለው። ከዚያ በኋላ ነው ስህተት የሰራው። አዳም በገነት 7 ዓመት ነው የቆየ ከተባለ የተፈጠረው ሚያዝያ ነው። ገነት የገባ ደግሞ ግንቦት ነው። 7 ዓመት ሞላው። 1 ወር ስንጨምርበት ሰኔ ገባ። 17 ቀን ስንጨምርበት ሐምሌ። ከዚያ በኋላ በመካከል አዳምና ሔዋን ያደረጓቸው ነገሮች ሁሉ አሉ። እነሱን በስፍር ቆጥሮ ምን ያህል ቀን ከገነት ከወጡ በኋላ ሱባኤ ከመግባታቸው በፊት ምን ያህል ቀን ቆዩ፣ እሱን ማግኘት አይቻልም። እኛ አላገኘሁትም። ከዚያ በኋላ ገቡ፣ ወጡ። በሱባኤ የቆዩት 35 ቀን ነው። እንዲያ ሲባል ነሐሴ ገባልን ማለት ነው። ከዚያ በኋላ እንደገና ያለውን ነገር ስናየው 40 ይሆናል ማለት ነው። ድንጋይዋ ተደፋችበት ወይም ሰይጣን የጣለበት እያለ ወደ ነሐሴ እያለቀ መጣ ማለት አሁን ቀኗ ነው ማለት ነው። እና በኋላ መስዋዕት ሰዋ። መስዋዕት ሲሰዋ 5500 ዘመን ሲፈጸም አድንሃለሁ አለው፣ ወይም እወለድልሃለሁ አለው። ከዚያ በኋላ አዳም መቁጠር ጀመረ። መቼ ነው? አሁን በያዝነው ወቅት ማለት ነው። ወቅቱ በራሱ የወቅት መገናኛ አሁን በዚህ ወቅት ነው። ስለዚህ መነሻውን የሰው ሁሉ ዘር መነሻ አዳም ነው ብለን ነው ለልጆቹን መቁጠር አስተማራቸው። እየቀነሰ ነው ያስተማረው የቆጠረሱ። ግሩም ነው። ግጥምጥሞሹ ወደ ዋናው አሁን እኛ የምንቆጥርበት ከላይ መነሻው ላይ ሄደ ማለት ነው። ወደ ዋናው ሄደ እና በአጋጣሚ እስረኛ ስለሆነ ነው። በእርግጥ እድሜ የሚቆጠረው እየተቀነሰ ነው። እንዴት ነው እየተቀነሰ ነው? ልክ ነው። አዳም ይህን ያህል እድሜ ተብሎ 5500 ዘመን እድሜ ሰጥቻለሁ አለ። ያ እድሜ በህይወት የሚኖርበት ብቻ አይደለም፣ ወደ ገነት የሚመለስበት ነው። ከዚያ በኋላ ተሰፍሮ ስለተሰጠው እሱ እየከላ ነው የቆጠረው። ስንት ቀረኝ ነው። እየጨመረ ከሆነ መጨመር ነው። አዳም ግን የሚቆጥር የነበረ የተጠቀመውን ሳይሆን የቀረውን ያልተጠቀመውን ነው የቀረበት ነው። እስረኛ ሆኖ አይደለ? እውነት ነው። የታሰረ ሰው ይህን ያህል ዓመት ሆነኝ አይደለም፣ ይህን ያህል ዓመት ቀረኝ ነው። ትክክል። የምትወልድ ሴትም የታሰረ ሰው ትክክል። ይህን ያህል ወር ቀረኝ፣ በዚህ ቀን 1 ወር ቀርቶኛል፣ 1 ሳምንት ቀርቶኛል፣ ይህን ያህል ቀርቶኛል ነው የሚባለው። የታሰረ ሰው እንደዚያ ነው። እውነት ነው። የኛም አሁን ሰው እድሜ ስንት ነው ተብሎ ነው የሚጠየቅ። ለነፍሰ ጡር ቀንህን ትቆጥራለህ ይባላል። ነፍሰ ጡር ታውቋል። የታወቀበት በጣም ቢሄድ እና ቢዘገይ አማካይ ቀን የተያዘው 9 ወር 5 ቀን ነው የታወቀ ነው። እውነት ነው። የኛ እድሜ ግን አይታወቅም። ስለማይታወቅ መቼ እንደሆነ ስለማናውቀው እየጨመርን እንቆጥራለን። ስህተት ነው። ምናውቃት ቢሆን እግዚአብሔር እድሜን ጊዜን ሲሰጥ አሁን 4 ወቅቶች የሰው መገልገያ አይደሉ? ከነዚያ መካከል አንዱ የኛ እድሜ ነው እና የኛን እድሜ በተገቢው መንገድ 40 ዓመት ነው ቢባል ኖሮ እየጨመርን አይደለም እንቆጥረው። የተጠቀምንበት ሳይሆን ያልተጠቀምንበትን ነው ምን ይዘው 1 ዓመት ስንቀንስለት ስናጠቀምለት የቀረን ስንት ነው?
አንድ ዓመት ከ40 ዓመት 39 ዓመት ይቀራል 38 37 እያለ 36 እያለ ነው ያልተጠቀምነው የቀረን ነው የምንቆጥረው። ገንዘብ የሚባለው የቀረው ነው በእውነት አዎ ያለህን ነው እንጂ የተጠቀምበት የለም ብሏል። እውነት ነው አያገለግልህም። ነገር ግን የኛ አቆጣጠራችን ስለማይታወቅ እድሜያችን መቼ ጨርሰን እንደምን ስለማይታወቅ አቆጣጠራችን ተገልጧል። እና አዳም መቁጠር የጀመረ አንደኛ በመቀነስ ነው፣ ሁለተኛ በዚህ ወቅት ነው። ይህንን ወቅት ነው በአራት ከፍሎ በአራት የተከፈለበት ምክንያት የአየር ንብረቱን መሰረት በማድረግ ነው። የአየር ንብረቱን መሰረት ያደርግና የአየር ንብረቱ ሲቀያየር መልክዓ ምድሩም በዚያ ልክ የሚያሳየን ነገር አለ፣ ለውጥ ያሳያል ከወቅት ወቅት ማለት ነው። እና አራቱ ወቅቶች የሚባሉት መጸው፣ ሐጋይ፣ ጸደይና ክረምት ናቸው። አሁን ከየት እንነሳ? መጸው ከሐጋይ እንነሳ። ወደ መጸው እንመጣለን። አሁን ያለንበት መጸው ነው። ይህን መቼም እኔ አሁን መጻሕፍት የሚሉትም ይሄ ነው፣ ግን አንዳንድ ነገሮች እናያለን። ከሐጋይ እንነሳ። ሐጋይ ማለት ነፋስ የሚበረታበት ፀሐይም የሚጠነክርበት ወቅት ነው እና እሱ ከታኅሳስ 26 ሐጋይ ማለት ሌላ ስሙ በጋ ማለት ነው። ሐጋይ ግዕዙ ነው። ግዕዙ አዎ ሞቃት ወቅት ነውና በጋ ተብሎ ይጠራል። አዎ ሰው በአብዛኛው የሚያውቀው አዎ ግን ምንድነው ከክረምቱ ውጪ ያለውን የኛ ማህበረሰብ 9 ወር በጋ ነው የሚጠራው። ከክረምቱ ውጪ ያለውን 3 ወር ክረምት አይደለ? 9 ወር በጋ፣ አጠቃላይ በ9 እና 3 12 ነው። ከክረምቱ ውጪ ያለውን በጋ ብሎ ይጠራዋል ማህበረሰብ። በአስተምህሮ ግን 4 ወቅት ነው። ከአራቱ ወቅቱ አንደኛ አሁን ያነሳ ነው ሐጋይ ወይም በጋ ነው። እሱ የሚጀምረው ከታኅሳስ ነው። ከታኅሳስ 26 ጀምሮ እስከ መጋቢት 25 ያለው የበጋ ወቅት ወይም የሐጋይ ወቅት ይባላል። የተወሰነ ከሐጋይም ገባ ብሎ ሰው አዝመራውን ሰብስቦ በጣም እረፍት የሚያደርግበት፣ ፀሐይ በጣም የሚበዛበት፣ ሰው ሙቀቱ ከመሬት አቧራ በማስነሳት አቧራውም ነፋሱም ሙቀቱም አንድ ላይ ሆኖ ሰው አቅም የሚያጣበት ነው። በፀሐዩ ማለት ነው። እረፍት ያስፈልጋል በዚህ ጊዜ። በድሮ ወቅት ጦርነት የሚካሄድበት ነበረ። ከበጋው ትንሹን ከበልጉ የተወሰነውን አድርጎ የብልግ ሰዎች ወቅቱን አይተው ከአራቱ ወቅቶች በአንዱ ወቅት እና በሁለቱ ወቅት ከዛም ወስደው ጦርነት ያካሄዱ ነበር። ጦርነት ካለ ማለት ነው። ምክንያታቸው ምን ሊሆን ይችላል? ምክንያታቸውን ሲሉ የካቲትን ጨርሰው የካቲት አካባቢ ነው ጦርነቱ። እስከ የካቲት ድረስ አዝመራ ይሰበሰባል። የዚያኛውም ወታደር የሚሆን የወታደሩ ኃላፊ የዚህኛውም ወታደር የወታደሩ ምግብ ያስፈልገዋል። ትክክል። ምግብ ደግሞ ሲሰበሰብ ነው። ይህ በጣም ክት የሆነ ጋብ ያለበት ከስራ ሁሉም ተሸክፎ የሚገባበት ምንድነው የሚያደርጉት? የካቲትን የተወሰነውን መጋቢትን ሚያዝያን የጦርነት ወቅት ነው። ያኛውም ያውጃል፣ ይሄኛውም ያውጃል። በዚያ ወቅት ላይ ካልተሸናነፉ ይወጋሉ። ጦርነቱ ከተሸናነፉ አንዱ ይገዛል፣ የተሸነፈው ይገዛል። ካልተሸናነፉ ግን ግንቦትን በስምምነት ሁሉ ድርሻ ይሰማራል። ያኛውም ወታደሩ ይዞ ያርሳል፣ ይሄኛውም ያርሳል። ሰኔን ያርሳል፣ ሐምሌን ያርሳል፣ ነሐሴን ያርሳል። መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ ያጭዳል። ታኅሳስ ግማሽ ጥርን ይወቃል። ወቅቱ ካስገባ በኋላ ነው እንደዚህ የሚያደርገው። ይህ ስለዚህ ድብብቆሽ የለውም። ጦርነት ራሱ የለውም። አሁን ስናየው ይህንን አይተውት ከሆነ ወቅትም አይመረጥም። በአዝመራ ወቅት በዘር ወቅትም ጦርነት እንደውም ጠብቆ አነጻጽሮ የመጣ ሁሉ እስኪመስል ድረስ ነው። አንዳንድ ጊዜ የሚሰበሰብበት ወቅት ጦርነት አለ። በዚያኛው በእርሻ ወቅት በጦርነት ምክንያት ይተጓጎላል፣ አይዘራም። በዚህኛው ወቅት ትንሽ የተዘራ ቢኖር ደግሞ በመሰብሰቢያ ወቅት ይቃጠላል፣ ወይም ሳይሰበሰብ እዚያው ላይ ከብትም ሳትም ገብቶት ይቀራል። እና
ድሮ ወቅቶችን በደንብ ይጠቀሙ ነበር አባቶቻችን። እነዚህ ወቅቶች የአየር ንብረቱን መሰረት አድርገው እና በጋ የሚባለው አዝመራ ተሰብስቦ ጎተራ ገብቶ ሰው እረፍት አድርጎ የሚያሳልፍበት ጊዜ ነው። ይሄ በጋ ይባላል። ሁለተኛው ጸደይ ነው። ጸደይ ማለት በልግ ማለት ነው። ጸደይንና መጸውን እናገናኛቸው። አንደኛው በልግ ነው፣ አንደኛው ደግሞ የአበባ ወቅት ነው። ጸደይን በልግ፣ መጸውን ጸደይ የአበባ ወቅት ብለው ነው የሚጠሩት። ምናልባት እዚህ ላይ አንድ የተሳሳት ይመስለኛል በእኔ አረዳድ እና የፈረንጆቹ ወይም የውጭ የአውሮፓ ወይም የኤሽያ ሰዎች እኛ ጋራ በዘመን አይገናኙም፣ ወቅቱ ይለያያል። የኛ ክረምት ሲሆን የነሱ በጋ ነው፣ የኛ በጋ ሲሆን የነሱ ክረምት ይሆናል እና የተዘዋወረ ይመስለኛል። ከመስከረም 26 እስከ ታኅሳስ ያለው መጸው ነው የምንለው እኛ፣ ግን ጸደይ መሆን ነበረበት። ጸደይ ማለት እጽዋት የሚያብቡበት ወቅት ነው ይላል። ጸደይ ስፕሪንግ ነው የሚለው በእንግሊዝኛ እንትኖቹ ስፕሪንግ ይለዋል። ስፕሪንግ ማለት እጽዋቱ የሚያብቡበት ወቅት ነው ይላል። መጸውን ደግሞ ኦቶምን ይለዋል። ኦቶምን ደግሞ ሌላ ተመሳሳይ ቃሉ በእንግሊዝኛ ኦቶምን የሚለው ፎል ይላል። ፎል ማለት በልግ ማለት ነው። በልግ ከሆነ ደግሞ ይሄ በእኛ ወቅት በልጉ ከመጋቢት 26 እስከ ሰኔ 25 ያለው ነው በልግ የሚባለው ማለት ነው። ይሄ በልግ ነው። ከመጋቢት 26 እስከ ሰኔ 25 ድረስ በልግ ይባላል። በልግ የሚለውን እኛ ጸደይ ለሚለው ነው የሰጠነው። ስለዚህ የተገላበጠ እና ኦቶምን በሌላ መንገድ ይሄ ወቅት ደግሞ በፈረንጆቹ ክረምቱ ሊገባ ሲል አይደለ በልግ ያለ፣ ከክረምቱ ቀድሞ የሚመጣው ነው በልግ። አሁን ጥር ላይ ለሚገባው ክረምት በፈረንጆቹ ይሄ ወቅት በልግ ነው። ያንን መጸው ብሎታል። እኛ መጸው ለሚለው የአበባ የፍሬ ወቅት ብለን ሰጠነዋል። እና ምናልባት አንዳንድና ኦቶምን የሚለው ደግሞ እጽዋት ቅጠላቸውን የሚያረግፉበት ማለት ነው። ኦቶምን ማለት መጸው ማለት ነው፣ ወይም መከር ማለት ነው። በዚህ ወቅት ደግሞ እጽዋት አበባቸውን ቅጠላቸውን ያረግፋሉ። ያ ማለት ደግሞ መጋቢት ላይ ነው። በእርግጥ በተፈጥሮ ስናየው በጋ ላይ የሚያብቡ የሚያፈሩ የሚለመልሙ እጽዋት አሉ። በዚህ ከሆነ እሱ ጋር ብዙ ላነድ እንችላለን። ምንድን ነው ከተባለ ምናልባት ይሄ የስነ ምድር ባለሙያዎቹ በደንብ ያብራሩት ጥሩ ነው። ለምንድን ነው ምናልባት እንደዚህ አይነት እጽዋት የተለዩ የሚሆን በበልግ ወቅት ላይ ዛፎቹ የሚለመልሙ ከሆነ የሚያፈሩ ከሆነ ለምሳሌ እኔ እንኳን የማውቃቸው እንደ ዋርካ ያበበበት በክረምት አይደለም። እንደ ዛና የሚባል ዛፍ አለ። ዶቅማ የሚባለው የሚበላው የሚያፈራው አሁን ከታኅሳስ እስከ ጥር ጀምሮ ይለመልማል፣ በጋው ላይ ማለት ነው። የካቲት ላይ በጣም የለመለመ ቅጠል ነው የምናየው። መጋቢት ላይ ያፈራል። ሚያዝያ ላይ በደንብ እንትና ግንቦትና ሰኔ ያፈራል። ክረምት ይደርቃል። እና እነዚህ ምናልባት ወደ ታች ስራቸው የመሄድ አቅም ሊኖራቸው ወደ ታች ርቀት ይሄዳሉ። ይህንን የስነ ምድር ባለሙያዎች በደንብ ቢያዩት የተሻለ ነው የሚሆነው እና ይህንን ማብራሪያ ቢሰጡበት። ኢትዮጵያ ምንድን ነው የምትለው እና ጸደይ የሚባለው አሁን በእኛው ከመጋቢት 26 እስከ ሰኔ 27 በልግ ነው። በልግ የሚባለው ክረምቱ ሊገባ ከክረምቱ ቀድሞ የሚመጣው ወቅት ይባላል ማለት ነው። ዝግጅት የሚደረግበት፣ አርሶ አደሮች የሚዘጋጁበት፣ ቀድሞ የሚዘራውን እርሻውን በደንብ አድርገው የሚያንቀረቅቡበት። ምናልባት ተፈጥሮም ጋር ብናየው ዓለም የተፈጠረ በበልግ ወቅት ሲሆን በእኛ ሲታይ ዓለም የተፈጠረ በዚያ ወቅት ነው። በልግ ማለት ለመዘጋጃ ነው፣ ለመብቀል መዘጋጀት አየር የሚመለስበት ክረምቱና
ሰውም የተገኘ በዚያ ወቅት ነው። ይህንን በደንብ ያላየሁትም እንጂ የሆነ የሚያገናኛቸው ነገሮች ይኖራሉ ብዬ እገምታለሁ። ይሄ በእኛ ወቅት ነው። በሌሎቹ የእሸት ወቅት ነው። የእኛ በልግ ሲሆን በሌሎቹ ሀገር ደግሞ የእሸት ወቅት ነው። ለምሳሌ መድኃኒታችን ኢየሱስ ክርስቶስ በአይሁድ ፋሲካውን አክብሮ በነገታው ተያዘ። ከተያዘ በሶስተኛው ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። በ40ኛው ቀን በተነሳ ለሐዋርያት መንፈስ ቅዱስን ሰደደላቸው። በ10ኛው ወይም በ50ኛው ቀን ደግሞ ጰራቅሊጦስ ተባለ። ያቺ ጰራቅሊጦስ አይሁድ የእሸት በዓል የሚያከብሩባት እሸት በዓለ ሰዊት ተብሎ የሚጠራው እና በእነሱ ወቅት ያ ወቅት የእሸት ወቅት ነው። የእሸት ወቅት ማለት ደግሞ አሁን መጸው ብለን የጠራ ነው ማለት ወደ ቅድሙ ሐሳብ አሁን መጣ። በጣም ጥሩ ነው ያዩት ያለ ከመጣ ያኛውን ጸደይ ካልነው በእነሱ ትክክል ነው፣ የእሸት ወቅት ነው፣ ጸደይ አግኝቷል። በእኛ ደግሞ ሲመጣ አሁን ወደ ያዝነው መስከረምን፣ ጥቅምትን፣ ኅዳርን፣ ታኅሳስ የተወሰነውን መያዝ ነበረበት። እንዲያ እንዳንል ደግሞ ቅዱስ ያሬድ ክረምቱ ካለፈ በኋላ ምናልባት ድርሰቱ በኢትዮጵያ የአየር ንብረት ነው የደረሰው ወይም ነው መወያየቱ አስፈላጊ ነው። በቀዳሚ ገብረ ዘክረምት ወእምዝ መጸወ ይላል። ወእምዝ መጸወ ቅዱስ ያሬድ አሁን ሌላ ጥናት እንደሚያስፈልገው የሚያመለክተው ምንድን ነው? ቅድም እንዳሉት ጸደይ ማለት የሚያብቡበት አበባ የሚታይበት ዛፎቹ አለ። በእኛ ወቅት አበባ የሚታይበት በዚህ ወቅት ነው። መጸው ማለት ደግሞ በልግ ነው። በልግ ደግሞ ቅድም ባልነው ሚያዝያን፣ ግንቦትን፣ ሰኔን የተወሰነው ነው የሚይዘው። ይህንን ካልነ ቅዱስ ያሬድ ለምንድን ነው መጀመሪያ ክረምት አደረገ፣ ቀጥሎ መጸው ነው አለ። መጸው ማለት በእንትኖቹ በፈረንጆቹ ጥር አካባቢ ክረምቱ ይገባል። የካቲት አለ፣ መጋቢት አለ። ቀጥሎ ያለው ከክረምቱ የወጣው ወቅት ነው እና ትንሽ እኛውን ከሌሎቹ ጋር ስለተምታታ እንደው መጥራት አለበት። የቅዱስ ያሬድን ስናየው ግን በትክክል ያውን የያዝነው መጸው ነው የሚባል ደግሞ ፍን ጭፍን አላደረገውም፣ ገድቧልተውም ለጥናት እንዲመች አድርገው። አዎ እና ቅድም ያሉትን ነው። ኦቶምን ማለት መከር ነው ካልነ መከር ደግሞ በልግ ሊሆን አይችልም። በልግ ነው፣ ፎል ነው የሚለው። ኦቶምን ማለት አንደኛ እጽዋት ቅጠሎችን የሚያረግፉበት ወቅት ነው። ሁለተኛ በልግ ማለት ነው። ይህ ወቅት ደግሞ ለኛ በልጋችን አይደለም። አሁን ከእንግሊዘኛው ጋር ተምታቶ እንዳይሆን ብዬ ነው ይህንን ማንሳት የፈለጉ። ዞሮ በእኛ አራቱ ወቅቶች ሰው ለስራ የሚሰማራባቸው፣ ከስራ የሚያርፍባቸው፣ የሚዘራባቸው፣ የሚያረምባቸው፣ የሚኮተኩትባቸው፣ ሰብሉን የሚያጭድበት፣ የሚሰበስብበት፣ የሚወቃበት ወቅት ነው እና ከበጋ ቀጥሎ በልግ ነው። አሁን ባለው ሁሉም በተረዳው ልክ ቀጥሎ ከበጋ ወይም ከሀጋይ ቀጥሎ ይመጣ ጸደይ ነው። ጸደይ እርሻ የሚታረስበት፣ ቀድመው የሚዘሩ እህሎች የሚዘሩበት፣ ዱባ የሚተከልበት፣ እኛ ባደግንበት አካባቢ በዚህ ጸደይ ተብሎ በሚጠራው ዱባ እየተዛዘሉ ይዘሩ ነው ይተክሉ። እድለኛ ማን ነው ተብሎ እድለኛው ተፈልጎ አዝለው ዱባ ይተክላሉ። ያ ማለት ነው ተዛዝሎ ያፍራል እንደማለት ምኞት ነው። አዝሎ ይላሉ። ያ በቅርብ ምርት በድል ያምርት ተብሎ በዚያው ይደረግበታል እና እስከ ነሐሴ 25 ያለው ዘመነ በልግ ወይም ደግሞ ጸደይ ተብሎ ይጠራል ማለት ነው። በዚህ ወቅት ቅድም እንዳልናቸው እስከ ሰኔ 25 እስከ ሰኔ 25 ያለው ዘመነ በልግ ወይም ጸደይ ይባላል። ከዚያ ቀጥሎ ያለው በእኛ ክረምት ነው። ቅድም እንዳነሳሁት እርሶም እንደሚያውቁት አሁን ክረምቱን በእኛ በእንግሊዘኛ ጠሪዎች ምንድን ነው የሚሉት? ክረምት ሳመር ነው ወይም ሰመር ወይም ሳመር። ሳመር ማለት በእንግሊዘኛ በጋ ማለት ነው። በእንግሊዘኛ በጋ ማለት ነው። በጋ ማለት ነው አይደል? በጋ ማለት ነው። እና ለዚህ ነው ቅድም የሆነ ነገር አንድ ቀጥታ እንዳለ አምጥተን
ስለተጠቀምንበት ስሙንና ወቅቱን ያላገናኘው ነው ነገር ስላለ ብዬ ነው። በጋ ማለት ሰመር ነው ወይም ሳመር፣ የኛ ክረምት ሳመር ይባላል ብለው ጠርተውታል እነሱ፣ እኛም ሳመር ብለነዋል። ክረምት ማለት ዊንተር ነበረ። ዊንተር ነው የነሱ። ዊንተር ከጥር ነው የሚጀምረው። ክረምቱ ገባ ነው ዊንተር ይሉታል። ከዚህ ሲመጣ ደግሞ በጋ ነው በእነሱ። ሳመር እንዳለ ቀጥታ ሳናሻሽል ምን ሳንል ሳመር ነው። በእኛ ግን ክረምት ነው፣ ዝናብ የሚበዛበት፣ አርሶ አደሩ በደንብ የሚዘራበት፣ ምንጮቹ የሚመነጩበት፣ መብረቁ ነጎድጓዱ አለ። በዚያ ወቅት ላይ እዚህ ሐምሌ አካባቢ መብረቅ ነጎድጓድ ይባላል። ወደ ነሐሴ ደግሞ ርግብ እየተባለ ይሄዳል ማለት ነው። እና ክረምት ምንጮቹ ቅድም እንዳሉት የሚመነጩበት፣ ወንዞቹ የሚሞሉበት፣ የሰው ልጅ በደንብ አድርጎ ካልሰራ የሚጎዳበት፣ ከሰራ ደግሞ የበለጠ የሚከብርበት መነቀያም መተከያም ነው የሚለው አርሶ አደሩ በራሱ ወቅት መነቀያም መተከያም ብሎ ነው የሚጠራውና ክረምት ይባላል ማለት ነው። ክረምት ማለት ከሰኔ 26 እስከ መስከረም 25 ያለው ክረምት ወቅት ይባላል። 91 ቀን ይቆጠራል ማለት ነው። ከዚያ ቀጥሎ አራተኛው ቅድም የያዝነው ነው መጸው ተብሎ የሚጠራው ማለት ነው። መጸው ቅድም ባልነው ስላተብራራ በእኛ የጽጌ የፍሬ ወይም የአበባ የፍሬ ወቅት ነው። እሸቱ የሚበላበት እንኩቶ የሚገኝበት ወቅት ነው። መከር አዝመራው ወቅት ነው። አሁን ባለው አተረጓጎም ቅድም ባነሳናቸው ግን በልግ ስለዚህ በልግ አይደለም ይሄ ወቅትና በዚህ መንገድ ኢትዮጵያውያን ወቅቶችን በአራት ከፍለው እንደዚህ ይጠቀሙባቸዋል። የኢትዮጵያ ምሁራንም አሁን ለዕለቱ በደንብ አድርጌ ማብራራት ባልችልም አራት ወቅቶችን በአራቱ ከዋክብት መስለው ይጠቀሙባቸዋል ወይም ስያሜ ሰጠዋቸዋል። እነ ሜሌክ የሚባሉት ናርኤል ብርክኤል የሚባሉ ለእያንዳንዱ ይሰጧቸዋል። በሌላ መንገድ ደግሞ አራት ወንጌላውያንም ለእነዚህ እየሰጡ ሲተረጉሙ ይሰማል እና እንዲህ አድርገው ኢትዮጵያውያን አራቱን ወቅቶች ይጠቀሙባቸዋል፣ ያርሱባቸዋል፣ ይቆፍሩባቸዋል፣ ይዘሩባቸዋል፣ ይተክሉባቸዋል፣ ይሰበሰቡባቸዋል። ፈጣሪያቸውን በዚህ ልክ ያመሰግኑበታል ማለት ነው። እና ይህ ወቅት ለሰው ነው የተሰጠው። የተጀመረው በዚህ ወቅት ነው። የጀመረው አዳም ነው። ያ ቁጥር ነው አሁን የመጣ ነው። በደንብ መጠናት ያለበት ነገር ነው። በትክክል መጠናት ነው ያለበት። እንትና ሲመጡ ነው ዘመን መቁጠር በዚህ ጊዜ የተጀመረ። እዚያ በፊትም ሰው ነበረ። እዚያ በፊት የነበረው ሰው በየት ይጠቀም ነበር? እኔ አሁን በደንብ የገባኝም እየተረዳሁት የመጣሁትም የአዳም ዘመን እንደሆነ ነው። የአዳም መቁጠር ኢትዮጵያ እንደውም ጥንታዊት ናት የሚያሰኛትም ይሄ ነው። ግሩም ነው በጣም በእውነት ሁኔታ ያነሱት ያለ ሐሳብ እውነት ይህን ያክል ርቀትም እንሄዳለን ብዬ አላሰብኩም ነበር። እውነት ለመናገር ግን እኔ እንዲሁ ወደ ወቅቱ ዘመነ ጽጌ ነውና ወደዛ ለመምጣት ነበር። አሁን ግን ከዚሁ ላይ እንድንቀርና ይህንን ማጣጣም ቢችል በጣም ሰፊ ነገሮችን ነው እያብራሩ ያለ ለህይወትም ቅርብ የሆነ እንዳሉትም ዘመን ማለት ለሰው መክሊቱ ነው የተሰጠ ነገር ነው። ይህንንም ደግሞ በአቆጣጠር አሁን በተለያየ መንገድ እንደገለጡልን ሰው እንዲጠቀምበት ከፋፍሎ ደግሞ ወደ መንፈሳዊም ወስዶ ከወንጌላውያንም ጋር አያይዘው የነገሩን በጣም ሰፊ ነገር ነውና እንደው ዝም ብሎ እውነት ለመናገር ዘመነ ጽጌ ብለን ሂደን አናቱ ላይ ስሩን ትተን ከምንወጣ እዚህ ጀምሮ ሰው ከታች ቀስ በቀስ ነው መውጣት ወደ ላይም ከፍ ማለት የሚገባና በደንብ እንደው ከጠበቁት በላይ ሰፊ ዝርዝር ጉዳይ ውስጥ አንስተው የማይታለፉ ነጥቦችን ነው እየነገሩን የነበረ። አሁን ቅድም እሱ ሲናገሩት እንደነበረ 9 ወር በጋ 3 ወር ክረምት ነው ሰው በተለምዶ የሚለው እና በጣም እነዚህ ከእጽዋቶች መብቀልም ጋር ተያይዞ አሁን በክረምት ቅድም ሲያነሳሷቸው የነበሩ ጸደይ የምንለው ወቅት ላይ ክረምት የምንለው ላይ የሚያብቡ የሚያፈሩ እያንዳንዱ ነገሮች የሚታዩበት ይሄ በጋና ክረምት የሚባለው በራሱ
ይሄ ክረምት የምንለው ራሱ ከሰው ህይወት ጋር ምንድነው ያለው እንትን በክረምት የሚደርቅ ዛፍ የሚባል ነገር ሰማለሁና በክረምት ሁሉ ዛፍ የሚደርቅ ዛፍ አለ በክረምት ተከከለ በክረምት ከእጽዋት የሚደርቁ አሉ እንደው ሰው እንደሚያውቃቸው በቀን ቤትም ለመቁጠር ስምና የተከልነባቸው በክረምት የሚለመልሙ በክረምት የሚጸድቁ ማነው የሚደርቁ እንደ እንዶድ ለምሳሌ አሁን የሚለመልሙ በበጋው ፍሬ የሚያፈራ በበጋው በክረምት ግን የለውም ቅጠል እንግዲህ ምንድነው ይሄ ስጋውያን ጠበብቶች በእርግጥ የወሰዱት ከቤተ ክርስቲያኑ ትምህርት ነው። አሁን ምዕራፍና ቁጥሩን ባላስታውሰውም የብሉይ ኪዳን ላይ የሰው ልጅ የተገነባው ከአራቱ ባህርያተ ስጋ ነው የሚታየው ግዙፉ አካል ማለት ነው። ምድርም የተገነባቸው ይሄ ግዙፍ ነው ከአራቱ ባህርያተ ስጋ ነው። አራቱ ባህርያተ ስጋ ነው ምድር ብለን ጠቅላላ የምንጠራው እኛ ብናውቀው ግን አደራርቦ ነው ማይጣጣሙ አጥፊና ጠፊዎችን አንድ ላይ አስማምቶ ነው ምድርን የሰራት። ያውም አጥፊው በላይ ጠፊው በታች ሆኖ እሳቱ ከታች ነው የሚያጠፋው ውሃ ደግሞ ከላይ ሆኖ የኛንም ሲገነባ ልክ እንደዚህ አድርጎ ነው። እጽዋትም የተገነቡት ከዚህ ነው። በጣም ተቃራኒ የሆኑትን ነገሮች አስማምቶ ማለት ነው። የኛም ባህሪ እንደዚያ ነው። አራቱ ባህርያተ ስጋ በእነዚህ ነው የተገነባነው። እጽዋትም ልክ እንደዚህ ሆኖ እና ምግባቸውን የሚያገኙት ከአራቱ ባህርያተ ስጋ ነው። ከአራቱ ባህርያተ ስጋ ማለት ምንድነው? ሁለቱ ከታች ይላል ያ ብሉይ ኪዳን መቃብያን ላይ ነው ያለ። ሁለቱ ከታች ሁለቱም ከላይ በምግብነት ይጠቀምባቸዋል። አንድ ዛፍ ከታች የሚያገኘው አንደኛው ውሃ ነው። ሁለተኛው ከአፈር የሚገኘው ይሄ ማዕድን ኮምፖስት ምን ቃል የኛ አይደለም ማዳበሪያ የሚለው ነው። ብዙ ነገር ነው አርሶ አደሩ እኛ በግዕዝ ስብሐት ምስጋና ነው። አርሶ አደሩ ግን ስብሐት ነው የሚለው ወይ ፍልህ ስብሐት የሰባ ለማለት ነው ሰብሐት ትክክል አጥቶታ ሰባ አይደለ ወፈረ ያንና በጣም ይገርም ነው። ስለዚህም እዚህ የተወሰደ መሆኑንም ይሄ ራሱ በጣም ያሳየናል ማለት ትክክል ቋንቋውም ትክክል አሁን አመጡ እና ይህንን ከታች ማዕድን ያገኛል። እንደገና ውሃ ያገኛል። ከላይ ደግሞ ነፋስና የፀሐይ ብርሃን እና ሙቀት ያገኛል። አንድ ዛፍ እነዚህን ሲያገኝ ነው የሚለመልመው። ከነዚህ መካከል ውሃ ከሌለ አይለመልምም። ዋናው እሱ ስለሆነ ማለት ነው። ውሃ እያገኘ የሚደርቅ ከሆነ የሆነ ነገር አለ ማለት ነው። እኛ የማናውቀው ይደርቃል እና እሱን ሌላ እንደገና ጥናት ማድረግ የሚያስፈልግ ይመስለኛል። ለምን ምንድነው ቅድም ያነሳሁት ምናልባት በደንብ ይድረሱበት አይድረሱበት ባናውቅም ኢኮሎጂስት ተብለው ይጠራሉ በእንግሊዝኛው። ስነ ምድር ባለሙያዎቹ ስነ ምድር ማለት እጽዋትን በደንብ አድርገው ስነ ምህዳር ነው እንጂ ስነ ምህዳር ይሄ ተፈጥሮ እጽዋትን በደንብ የሚያጠኑ አሉ። የትኛው አየር ለየትኛው የእጽዋት አይነት ይመቻል የማይመችም የሚለውን የሚያጠኑ አሉ። እነሱ ሙያተኞች አሁን ይህንን የራሳቸውን ተናግተው ለማህበረሰቡ ማብራሪያ መስጠት ይችላሉ። እና በክረምት ዝናብ ሲያገኝ መሬቱ ሲረስለት አፈሩን በተገቢ መንገድ ሲያላላለት ይደርቃል። እሱ የተፈጥሮ ነው። እንግዲህ በደንብ ከዚህ ያለፈ ሌላ አላውቀውም። በዚህ ወቅት ገርሞታል። በክረምት እጽዋት ብቻ ሳይሆን የተወሰኑ እጽዋት ብቻ ሳይሆን የሚጠወልጉ የሚደክሙ ከአዕዋፍም ይደክማሉ። በዚህ በክረምት ቀደም ብለው ምግባቸውን አዘጋጅተው ክረምቱ አይናቸውን የሚያወራቸው ክረምቱ ጥንካሬ ማለት ነው እና ያንን አጠራቅመው ሰብስበው ከጎጇቸው ዝናብ ሲዘንባቸው እዚያ የሆነ ነገር ተባይ ያፈራል። ያንን እየለቃቀሙ እንትን ያሉ በጋ ሲለቅ ደመናው ሲገፈፍ አይናቸው ይበራላቸው ይወጣሉ። በጋ የምናያቸው ክረምት የማናያቸው ለምሳሌ እንደ ጭላት
ጭላት ብለን ነው። በሌላ አካባቢ ምን እንደሚሏት አላውቅም። ጭላት የምትባላለች እና እሷ አሁን ከአይኗ በክረምት ማየት አይችልም። በጋ ለሰበሰበችው ትኖራለች። ሌሎችም እባብም ይባላል። ኃይሉ ይደክማል። ኃይል የሚሰጠውን መርዝ ለማጠራቀም ሙቀት ያስፈልገዋል። ልህሉህ ሆኖ ነው የሚቀርበው፣ ሰነፍ ሆኖ ነው። ስለዚህ በጋው ሲመጣ አሁን እንዳሉት ጭላት እባብ የሚሉትም እንዳለ በጋው ሌሎችም ልክ ነው ጠፍተው የሚከርማሉ እና ኃይል የሚያገኙት በጋ ነው። ይሄ የተፈጥሮ ግንኙነት ነው። ምን እንዳገናኛቸው ተገኙ መንገድ እኔም አላየሁትም። እንደገና ተጨማሪ ለምን ምንድን የጎላቸዋል? ምን ነው የጎደለው? ያቺስ ለምንድን ነው የሚታወረው? በክረምቱ ጋር ምንድን ነው ደመናው፣ ቅዝቃዜው፣ ዝናቡ እንደገና እንዴት ይበራል? ማየት ካቃተው በኋላ እሱ የተፈጥሮ ነው የሚያደርገው ነገር ነውና እሱን በተገቢው መንገድ ቤተክርስቲያኒቱም ሰዎች ማጥናት ይጠበቅባቸዋል። ታሪኩን መተረክ ብቻ አይደለም። ለምን ይጠፋል? ትክክል። ምንድነው የጎደለው? ለምንድን ነው የማይጠፋ? ለምንድን ነው በክረምት ዝናብ ቅድም ባልነው መንገድ አየር ነፋስ ማለት ነው፣ ውሃ፣ አፈር እና የፀሐይ ብርሃን ሙቀት ሲያገኝ የሚለመልም ብዙ የእጽዋት አይነት የአዝርዕት አይነት አለ። የተለዩት ግን ተመርጠው ደግሞ በክረምት ደርቀው በበጋ የሚለመልሙ ምንድን ናቸው? ይሄ ተፈጥሮ ነው። ይህንን ያዘጋጀው እግዚአብሔር ነው። ስለ እግዚአብሔር ባህሪ በተወሰነ ደረጃ የሚሄዱ ሊቃውንት እግዚአብሔር የሰራቸውን ተፈጥሮዎችንም ለማስተማሪያ ይሆናልና ማጥናት ብቻ ጥሩ ይመስለኛልና ክረምት ይህን ያህል ነው። ሰው ከሰው ጋር ተለያይቶ አሁን ያው ስልጣኔ መጥቶ ድልድይ እንትናል እንጂ በበጋ ነው ተሰናባብቶ በበልኩ አካባቢ ላይ ይሰነባበታል። በሰላም ያከርመንና በሰላም ያገናኘን ተብሎ ይለያያል። ቢሞትም ያው እዚያ ማዶ ሆኖ ሆየ ብሎ ማዶ ላለው ይነግራል። እዚህ ሆኖ በውሃ ሲጎል ነው እንትኑ ምንድነው አሁን ቀረ መሰለኝ። አሁን ብቻ ሳይሆን ከቀረ ቆይቷል ይመስለኛል። ሲኖዶስም ከዓመት 3 ጊዜ ስብሰባ ያካሄድ ነበር። አንደኛው ጾሙ ሊገባ ሲል አብይ ጾም መመሪያ ሰጥቶ ተሰብስቦ ጾሙን አውጆ ህዝቡ በደንብ እንዲጾም መግቢያው ላይ ከዚያ በኋላ የአብይ ጾም መግቢያ ላይ አብይ ጾም ካለፈ ደግሞ ርክበ ካህናት አለ። በሰላም ተገናኘን ብሎ በዚያ ወቅት ላይ በበጋው ላይ እዚህ ከአብይ ጾም መግቢያ መጀመሪያ ጾሙ ሲያልቅ ደግሞ ታላቁ ጾም ሲያልፍ ርክበ ካህናት ጥቅምት ላይ ደግሞ ጸደይ እንደዚህ ያደርጉ ነበረ። ያኛው ለጾሙ በዚያ በኋላ ደግሞ ርክበ ካህናት ላይ ያለፈው የጾሙን ወቅት አይቶ ግሞ ብሎ እግዚአብሔርን ማመስግኖ ቀጣይ ክረምቱ ደግሞ መገናኘት ስለማይቻል ትምህርት ሰጥቶ ለአርሶ አደሩም ገበሬውም ለምን በደንብ አድርጎ ጸሎት አድርጎ እግዚአብሔርን ለምን ይሄ ተፈጥሯል ላይ ነው ጎርፉ፣ መብረቁ፣ ነጎድጓዱ እሱ ሁሉ ስላለ ያንን ሁሉ በተገቢው መንገድ እግዚአብሔር በልክ እንዲያደርገው ጸሎት አድርጎ ላለፈው አመስግኖ ለሚመጣው ጸሎት አድርጎ በሰላም ክረምቱን አልፈን እንገናኝ ብሎ ቀጠሮ ይዞ ይለያያል። ክረምቱ ያልፍና ጥቅምት ላይ ደግሞ በሰላም ያከረመው እግዚአብሔርን እያመሰገነ ክረምቱ በሰላም ስላለፈ ጥቅምት ላይ ደግሞ ይገናኛል። ግሩም ነው በእውነት። አሁን እቺ አንዷ እቺ እዚያ አብይ ጾም ላይ መግቢያ ያለችዋ ናት፣ እሷ ቀርታለች እና ክረምቱን በሰላም ስላላሳለፋቸው ቀጣዩ ደግሞ ገና ነው። ጥቅምት ላይ አለ አይደል? ምንድነው ወበመዋዕለ ኃጥአን ያጽራ ክራማት ይላል። በኃጢአተኞች መብዛት አማካኝነት ክረምት ያጥራል ይላል። ዘግይቶ ይገባል፣ ቀድሞ ይወጣል። ክረምቱ የሚያጥረው አንድ በመዘግየት ሁለተኛ ቀድሞ በመውጣት ነው። ሄኖክ ነው እንደዚህ የሚለው እና ያንን ጥቅምት ላይ ደግሞ አንደኛ ክረምቱ ተገቢውን ያህል አዝመራው ለተዘራው ሳይመግብ እንዳያቋርጥ። ለምንድን ነው የሚያጥረው?
ስመቅድም ወበመዋዕል በግዕዝ በኃጢአተኞች መብዛት አማካኝነት ክረምቱ ያጥራል ነው የሚለው። እንግዲህ ቅጣት መሆን ነው። ቅጣት ነው። አሁን እያሳየ ነው። ግን ብሎም ግን በትንሽ ጊዜ ቢሆን የተዘራው በቅሎ ወደ ፍሬ ይደርሳል። ድሮ መጋቢት ላይ ነው ክረምቱ የሚጀምረው የነበረ ዝናብ በዝናብ። አሁን ሰኔ ውስጥ ድረስ ፀሐይ ነው። እንደ ድርቅ ያለ ሐምሌ አካባቢ እኮ ነው በግድ አንዳንድ ጊዜ ምህላም እኮ ይደረጋል እየዘገየ ክረምቱ። እና ጥቅምት ላይ ያለው ደግሞ ክረምቱን በሰላም ስላሳለፈ እንደገና ደግሞ መጻኢው ደግሞ እንትኑ ደግሞ ክረምቱ ዝናቡ በልክ ሁሉ ማለት ለአበባውን እንዳያረግፈው ዝናቡ አበባ አይደል አበባ አሁን የሲኖዶስ ወቅት ስለሆነ ጥሩ መንፈስ ቅዱስ ነው መቼስ ወደዚህ ያስገባል። ጥሩ ሐሳብ ነው። አበባውን እንዳያረግፈው ያላግባው አበባው ሲረግፍ አዝሪት ብዙ ፍሬው እንትን አይይዝም እና እንዳያደርገው አንድ። ሁለተኛ ተምችም ይባላል። ተምች እንዳይበላው እንዳይነሳ። ቀጣዩ ውርጭ ይባላል። የአዝመራውን እንዳይርቀው የሚበላው እሱ እንዳይኖር። እንደገና ደግሞ ቀጣይ ደግሞ የሚመጣል አንበጣም እንዳይመጣ ኮኩባይ ባለ ለሱ ሁሉ ይሄን ሁሉ አከበረ። በጣም የሚያስፈራ እኮ ነው። አሁን እንደዚህ እንደሚወራውም ቀላል አይደለም። እውነት ለመናገር ይሄ ቲቪውን በቃ ሙሉውን ሰፊውን ቲቪ አልብሶት ሲያልፍ በቴሌቪዥን ሲታይ በጣም አደገኛ አስፈሪ ነው። አንድ ትልቅ ጦርነት ማለት በቃ ጦርነት ነው። ይሄም በቃ ያ ጦርነት እየተበላ ቀላል ነው። ይሄኛው ግን ቀጣይ ያለውን ነው አበላሽቶት አውድሞት ዘር እንኳን እንዳይኖር ነው የሚያደርገው። ዘር እንኳን እንዳይኖር እና ይሄን ሁሉ መከራ እንዳያጋጥማቸው ለህዝባቸው ጸልየው ምን ብለው በሰላም አዝመራውን ብለው ለእግዚአብሔር ነግረው ሰውናል። እንዲህ በዚህ አይነት ነውና በዚህ መንገድ ሁሉ ወቅቶችን መሰረት አድርጋ ቤተክርስቲያኒቱ ትጠቀም ነበር ማለት ነው። የተወደዳችሁ የሚዲያችን ተከታታዮች እስካሁን ድረስ ውይይት እያደረግን የቆየ ነው። ያው በመግቢያም እንደነገርኳችሁ ከየኔታ ዮሴፍ መጋቢ ምስጢር የኔታ ዮሴፍ ጋር ነው። ቀጣይም ከዚህ በኋላ አብረን እንደምንቀጥልና አንዳንድ የተለያዩ ሐሳቦችን እያነሳን አብረውን እንደሚቀጥሉ ቃል ገብተውልናል። ሁላችሁም በጣም የኔታ ሰፊ የሆነ ነገሮች ነው የዳሰሱልን። ወቅቶችን በደንብ መጠቀም እንዴት መጠቀም እንዳለብን ያለውን የዝቅና ከፍ የታሪክ በውጭው ዓለም በዚህኛውም በሳይንሱም በመንፈሳዊም ያሉትን ነገሮች በደንብ በተለይ ደግሞ ይሄ ዘመን አቆጣጠሩ ከአዳም ከመነሻው ከሰው ከአዳም መሆኑንም አንስተው ሰፊ ነገር ነግረውናል። እጅግ በጣም አድርገን እናመሰግናለን የኔታ። ወደፊትም አብረውን እንደሚቀጥሉ ተስፋ እያደረግን በሌላ መርሃ ግብር እስከምንገናኝ ድረስ ሰላም ሰንብቱ። እግዚአብሔር ይስጥልን። ይቆየን።